ከኔ ለመራቅ እንደዚህ ያስጨቀነሽን ነገር እኔም ጋር ላንቺ ያለኝ ስሜት በዚሁ ልክ እየሻከረ ሊመጣ ይችላል። እየመጣው አንቺ መጨቅጨቅ አያቆምም። ወተሽ ብታወሪ ነው የሚሻለው። በቃ ወተሽ አውሪኝ። የተፈጠረውን ነገር በህይወትሽ ውስጥ የመጣውን ነገር ከኔ ለመራቅ የወሰንሽበትን ምክንያት ምናምን በደንብ ልትነግሪኝ ይገባል። እንደዚህ አልፈልግህም ተብዬ በህይወታችን ውስጥ እንለያይ የሚል ሀሳብ ካንቺ መጥቶ በህይወቴ ውስጥ አንቺን ብቻ ለመድኩሽ። ጓደኛ የለኝም። እንደዚህ በቀላሉ የገነባነው ነገር የለም። እንዲህ በቀላሉ የሚፈርስ ነገር አይኖርም ማለት ነው። ውስጡ እንጥፍጣፊ ፍቅር ሲኖር ነው ከዛ ሰው ጋር ለመኖር የሚችለው። እኔ በመሀል ቤት የተጎዳው ምን ያስታውቃል ሰው ያለበት እየጠበኩሽ ነው እያየው መንገዶን ባንቺ ትንፋሽ ነበር የምርሳው ብርዱን ክረምት ሆኖብኛል በናፍቆትሽ በጋው መቼ ቀን ነው መተሽ ለኛስ የሚነጋው አትመጪሞይ ናፍቆት አይደለይ። ሰላም ጤና ይስጥልን ውድ የምንወዳችሁና የምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ። ያው ሰሞኑን ከሀሱ ጋር የተፈጠረውን ነገር በሚገባ የተመለከታችሁ ነው ብዬ አምናለሁ። ያው ሀሱም ምን እንደተፈጠረ ያለውን ነገር ሳትነግረኝ መራቅን መርጣለች እና እኔ ደግሞ ያው ምክንያቱን ሳላውቅ ይህን ነገር መተው አልፈለኩም። ምክንያቱም የተፈጠረውን ነገር በሚገባ ማወቅ አለብኝ ብዬ አምናለሁ እና የተፈጠረውን ነገር ለምን ከኔ መራቅ እንደፈለገች ከኔ ጋር መለያየቱ ለምን እንደፈለገች ሳልጠይቃት ያው በምንም ታምር እንደማልፋታት እሷም ታውቃለች። እናንተም እንድታውቁ ፈልጋለሁ። ምክንያቱም ያደረኩትን ነገር ሳላውቅ ምክንያቱም ሳልገነዘብ እንቅልፍም ስለማይወስደኝ ማለት ነው። እና ውድ ቤተሰቦቻችን ያው ዛሬ ሰፈሯ ተገኝቻለሁ። ይሄም የተገኘሁበት ምክንያት ምንድነው? ስልክ አትመልስልኝም። ሲቀጥልም ደግሞ ቴክስትም አይታ ዝም ነው የምትለው። ስለዚህ ሰፈሯ ዝም ብዬ ሰው ይፈልግሻል አስብዬ ታስጠራትና ያለውን ነገር ለእናንተም ለእኔም እንድትነግረኝ ስለምፈልግ ማለት ነው። እና ውድ ቤተሰቦቻችን አላውቅም ይህን ሰሞን ምን የተፈጠረ እንደሆነ ምን የተደረገ እንደሆነ እንዲህ ነው ብዬ በማልነግራችሁ ምክንያት ነው። እሷም ምክንያቱን የምታውቀውላ አይመስለኝም። ነገር ግን ደግሞ አሁን በቃ ሁሉን ነገር እንድትነግረኝ ይፈልጋሉ። ምክንያቱም ልቤ እረፍ ማለት አለበት። ያለውን ነገር ነግራኝ በቃ እኮ የማትችል ከሆነ በህይወቷም ሰው በህይወቷ ውስጥም ሌላ አዲስ ነገር ተፈጥሮም ከሆነ ለመቀበል ዝግጁ እንደሆን ያለውን ነገር መንገር የለባትም ብላችሁ ታምናላችሁ። ስለዚህ ያለውን ነገር ከነገረችኝ እኔም ደግሞ አላቅም ምን ሊፈጠር እንደሚችል ባላቅም ብቻ ልቤ ሁሉም ነገር ይረጋጋል። እኔም ደግሞ እንዴት ነው ብቻ ውድ ቤተሰቦቻችን ያው ይሄ ነው የተፈጠረ ያለው እና ውድ ቤተሰቦቻችን አብራችሁን ስላላችሁ ስለምትሰጡን አስተያየት ስለምታበረታቱን አይዟችሁ ስለምትሉን በጣም እናመሰግናለን። ግን ደህና ለመሆን እየሞከርኩ ነው። ደግሞ ሁሉም ነገር ሰላም ይሆናል። ሁሉም ነገር መንገዱ ይስተካከላል። ቦታውን ይዛል የሚል እምነት አለኝ። አንዳንድ ጊዜ በህይወታችሁ ውስጥ ብዙ አይነት ፈተናዎች ይመጣሉ። እነዛን ፈተናዎች አንዱ ደግሞ በምትወዱ ሰው ነው የሚመጣውና ስለዚህ ያንን ነገር ዋጥ አድርጎ ማለፍ ተገቢ ነው ብዬ አምናለሁ። ለሁሉም ነገር እግዚአብሔር ምክንያት አለው። ሲሰጥም ሲነፍግም ሁሉም ነገር ምክንያት አለው። እሱ ያለው ይሆናል። እንግዲህ እንዴት አድርገን እንደምጠራት አላውቅም፣ በምን እንደምታስጠራት አላውቅም። ትሄድና ትጠራልኛለህ ማለት ነው። ዝግጁ ነህ? ትጠራቱ? ለምን ፈራ? ያው እኔ ደግሞ ያው ታውቃለህ ብቻ አላውቅም። አንተ ብትጠራት የተሻለ ነው ብዬ አምናለሁ። መልካም እንደውም ዴቫዬ እዛ ጋር ልጆች የሚጫወቱ አለ እነሱን ላካቸው እንዴ ይሻላል። ቤቢ ናምታው ኳስተኝ እስቲ ምተው እስቲ እሺ ና ቤቢ ና እዛ ጋር
እዛኛው ቤት ሄድና ማለት ነው ሀሴትን ጠርታ ትመጣለሽ። ሂድ እዛ እሰጥሃለሁ እና ኑ እንጫወት ኑ እስቲ ጎበዝ አቢ አለች ምን አለች? እሺ አመሰግናለሁ። እሺ እንዴ አታላይ ነች ያች ልጅ አታላይ ነች ፍቅርዬና አታላይ ነች መስላ ገብታ ከልቤ ውስጥ ቤቷን ሰራ ላታዛልቅ ላታወጣኝ ጥላኝ ጠፋ እና ውድ ቤተሰቦቻችን ሀሱ እኔ ማግኘት አልፈለገችም ማለት ነው። ውድ ቤተሰቦቻችን እንዳያችሁት የለችም አስብላለች። እርግጠኛ ነኝ ልጆችን ለማያወሹ ደግሞ ታውቃላችሁ እናንተ ያው እኔም ማግኘት ስለማትፈልግ ነው። በሚገባ በአሁኑ ጨክናለች ወስናለች ማለት ነው። እና ግን እኔ ያልገባኝ ነገር ሀሱ ይሄን ቪዲዮ የምትመለከቱ ከሆነ ቢያንስ የሆንሽውን ነገር ብትናገሪ ወይስ ደግሞ ያስቀየምኩሽን ነገር በህይወትሽ ውስጥ የተፈጠረ ያለውን ነገር ነግረሽኝ እኔን ብታሳርፊኝ ደስ ይለኛል። በጣም ደብሮኛል። የበለጠ ከዚህ ቀደም ከነበረው ቀን የበለጠ ደግሞ ዛሬ በጣም ይበልጥ እንዲደብረኝ አድርገሻል። እና ሀሱ ቢያንስ ወተሽ የት መጥቼ ላወራሽ እንደፈለኩ ታውቂያለሽ መቼም ከየት እንደመጣው እና እዚህ ሰፈርሽ ድረስ መጥቼ ቢያንስ እንኳን አግኝተሽኝ ብትሄጂ መልካም ነበረ። አግኝተሽኝ ቢሆን ኖሮ መልካም ነበረ። እና ምን ያህል በእኔ ላይ እንደጨከንሽ የሚያሳይ ነው። ውድ ቤተሰቦቻችን ምን አይነት ነገሮች እየተፈጠሩ እንደሆነ አላውቅም። ሀሱ ግን ማለት ትክክል ነች ብላችሁ ታስባላችሁ? የሰው ልጅ እንዴት ከመሬት ተነስቶ እኔ ባለፈው ዕለት ያው ይሄንን ሀሳብ ያቀረብኩላት ወደ ራሷ ተመልሳ ማለት እንድትስተካከልና ከዚህ በኋላ ዳግመኛ በሁለታችን መካከል ክፍተት እንዳይፈጠር እንዲሆን ነበር የፈለጉት። ምክንያቱም ውድ ቤተሰቦቻችን ያው ከአይን ራቀ ከልብ ይርቃል አይደለም የሚባለው። ልክ እንደዛ አይነት ነገሮች እንዳይከሰቱ በመሀላችን ደግሞ ስፔስ በተፈጠረ ቁጥር ንፋስ እንዳይገባ ስለምፈልግ ነበረ። ለምን ጠፋሽ፣ ለምንድነው ሳንገናኝ ይሄን ሁሉ ጊዜ እየቆየን ያለ ነው ብዬ ሳውራት የነበረውና ለካሷ ጋር ውስጧ ቀድሞ ከኔ ጋር ለመጣላት አስባ ይሆናል ብዬ አመንኩኝ። ምክንያቱም አሁን እኔ እና እሷን እንደዚህ ሊያጣላን ሊያራርቀን የሚችል ምንም አይነት ምክንያት ስለሌለ ማለት ነው። አረ እኔ አላውቅም። ውድ ቤተሰቦቻችን ሀሱ ማለት የተፈጠረውን ነገር ሁሉንም ነገር ብትነግረኝ እኮ ለእኔ እረዳት ይሆናል። አይረዳኝም ብላ አስባ ከሆነ አላውቅም። ምክንያቱም ስልክም ስደውል እኮ በስነ ስርዓት እያወራችኝ አልነበረም። ይሄ የሆነው ደግሞ ተጣልተን ከታረቅን በኋላ የተፈጠረ ስሜት ነው። ምናልባት በተጣላን ጊዜ ውስጧ ለእኔ ያላት ነገር ሻግሮ ውስጧ ለእኔ ያላት ስሜት ጠፍቶ ይሆን አላውቅም። ስደውላትም በስነ ስርዓት አታወራኝም። መታም ደግሞ ተቻኩላ ነው የምትሄደው። ይሄ ነገር ለምን እንደተፈጠረ ባላውቅም እሷ ግን መታ ይሄንን ነገር ለዚህ ነው የተፈጠረው ብትለኝ ቢያንስ ከዚህ ቀደም ስንጣላ ምክንያቱን አውቀዋለሁ። ለምን እንደተጣላን ምን አይነት ጥፋት አጥቼ እንደሆነ በሚገባ ስለምንረዳ ጥፋቴን ለማስረዳት እንደዚህ አይደለም ብዬ እኮ ለማስረዳት ራሱ ይመቼ ነበር። አሁን ግን ምን ብዬ እንደምነግራት ሁሉ አላውቅም። መጥቼ አሁን ራሱ ብትወጣ ስለምን እንደማወራት ሁሉ አላውቅም። ምን ሆንሽ ከማለት ውጪ ምንም ልል አልችልም። ምክንያቱም ምንም ያጠፋሁት ነገር የለም። በማላችንም በሰላም ነበር ስናወራም የነበረው። ስንታረቅም ተመልክታችኋል። እኔ ጋር ምንም አይነት ጥፋት እንዳልነበረ በቪዲዮም በአካልም በሚገባ አስረድቻት እሷም ተረድታ ይቅርታ ሁላ ጠይቀኝ ነገሮችን በሰላም ፈታን ነበረ። ነገር ግን አሁን ለምን ከኔ ለመራቅ እንደፈለገች አላውቅም። ለምንድነው ከህይወቴ መውጣት እንደፈለገች አላውቅም።
በቃ ወይ ደግሞ ሀሱ ይሄን ቪዲዮ የምትመለከቱ ከሆነ በህይወትሽ ውስጥ አዲስ ነገር ተፈጥሮ ከሆነም ለኔም ንገሪኝና ሁሉም ነገር እኮ እንዳሰብሽው አይቀጥልም። ሁሉም ነገር ይስተካከላል። እና ለኔ አስበሽ ከሆነ ለኔ የምታስቢ ከሆነ እውነት የተፈጠረውን ነገር ንገሪኝ። በህይወትሽ ውስጥ የተፈጠረውን አዲሱን ነገር አሁን ከኔ ለመራቅ እንደዚህ ያስጨነቀሽን ነገር ሳንገናኝ አንድ ቀን አይደለም 3 ቀን አይደለም ሰዓታትን ማንቆይ ሰዎች ለምን አሁን 3-4 ቀን ሳምንትም ከዛ በላይም ለመቆየት አስፈለገ? ጭራሽ እስከ መለያየትም ለምን አስፈለገ? ይሄን ነገር በውስጥ ባወራሽ ደስ ይለኝ ነበር። ነገር ግን እያነሳችልኝ አይደለም። እኔ ደግሞ የተጎዳው ነው እና ሰው ኖሮኝ ሰው ያጣሁኝ ሆኛለሁ ያልታደልኩኝ አየዬ ያልታደልኩኝ ብሶቴን ለማንገር ሀሴት ይሄን ነገር ግን ብታስቢበት መልካም ነው። ምክንያቱም የሰው ልጅ ስሜት እንዲሁ አይቀጥልም። እኔም ጋር ለአንቺ ያለኝ ስሜት በዚሁ ልክ እየሻከረ ሊመጣ ይችላል። ምክንያቱም እኔ ምንም ባላጠፋሁትና ምንም በማላውቀው ነገር ነው አንቺ ከመሬት ተነስተሽ በምታስፈልጊኝ ሰዓት ላይ ልጅራክሽኝ ያለሽው። ግንኙነቱን ማትፈልጊውም ከሆነ እኮ ተናግሮ መፍታት ይቻላል። ውድ ቤተሰቦቻችን በጣም ይቅርታ። ብዙ ነገር መናገር ፈልግ ነበረ። ብዙ ነገር ልልሽ ፈልግ ነበረ። ነገር ግን አሁን ወቅቱ አይደለም። አሁንም ተስፋ አልቆርጥም። እኔ ውድ ቤተሰቦቻችን አሁንም ሀሱ በምን ምክንያት ከኔ መራቅ እንደፈለገች ሳላውቅ አልተኛም። አሁንም ሀሱ ይሄን ቪዲዮ ስትመለከቱ አንድ የምነግርሽ ነገር እየመጣው አንቺ መጨቅጨቂያ ያቆም። ወተሽ ብታወሪ ነው የሚሻለው። በቃ ወተሽ አውሪኝ። የተፈጠረውን ነገር በህይወትሽ ውስጥ የመጣውን ነገር ከኔ ለመራቅ የወሰንሽበትን ምክንያት ምናምን በደንብ ልትነግሪኝ ይገባል። ያለበለዚያ አሁንም ሰፈር መጥቼ አግኝቼሽ ምክንያትሽን እስከምትነግሪኝ ድረስ አልፋታሽም። ምክንያቱም በቀላሉ አላገኘሁሽም፣ በቀላሉ አልተወሽም። በቀላሉ መተውሽ ቢሆን ኖሮ ሰፈር አልመጣም ነበረ። ወይም ደግሞ እንደዚህ አልፈልግህም ተብዬ በህይወታችን ውስጥ እንለያይ የሚል ሀሳብ ካንቺ መጥቶ ዛሬ እዚህ ጋር ቆሜ አሁንም ላገኝሽ አልመጣም ነበር። ነገር ግን በህይወቴ ምን ያህል አስፈላጊ እንደሆንሽ እንድትረጂ አውቅ እፈልጋለሁ። ሀሱ ይሄንን እምልሽ ለምን እንደሆነ ታውቂያለሽ? እኔና አንቺ ጋር ብዙ ህልም ነበረን። አብረን እየገነባናቸው ብዙ ማንነቶች አሉ፣ ብዙ ሀሳቦች አሉ፣ ብዙ ተስፋዎች አሉ። ሌላው ደግሞ በህይወቴ ውስጥ አንቺን ብቻ ለመድኩሽ። ጓደኛ የለኝም። እቤት እኮ አንቺን ማላገኝሽ ከሆነ እንደማልወጣ ታውቂያለሽ። ምክንያቱም ማንንም ማገኘው ስለሌለኝ ማለት ነው። አሁን ላይ ምን ያህል ድብርት ውስጥ እንደሆንኩኝ ትገነዘቢያለሽ ብዬ አስባለሁ። ከቤት እንኳን የምወጣው አንቺን ለማግኘት ነው እሱ። ስለዚህ እንደዚህ በቀላሉ የገነባነው ነገር የለም። እንዲህ በቀላሉ የሚፈርስ ነገር አይኖርም ማለት ነው። ምናልባት ተረድቼሽ ችግሩን መፍታት የምንችል ከሆነ አሳየው። ችግሩ የማይፈታም ከሆነ እኮ በአንቺ ሀሳብ እንቀጥላለን። ምክንያቱም አንድ ሰው ውስጡ ሲፈቅድ ሲፈልግ ውስጡ እንጥፍጣፊ ፍቅር ሲኖር ነው ከዛ ሰው ጋር ለመኖር የሚችለው። ነገር ግን አንቺ ውስጥ አብርሽ እውነት እኔ ውስጥ ፍቅር የለም፣ ጠፍቷል፣ ለአንተ ምንም አይነት ስሜት የለኝም ብለሽ እኮ ቀርበሽ ብትነግሪኝ የምር ራሱ ምክንያቱም የአንቺን ደስታ ነው የምፈልገው። ከኔ መራቅ የምትፈልጊ ከሆነ ከኔ መራቅ የሚያስደስትሽ መልካም ሆኖ ከተገኘ ከዚህ ውጪ ፍቅር ምንም የለም ብዬ አስባለሁ። ሀሳብሽን ደግፋለሁ፣ ምርጫሽን ደግፋለሁ። እየመረረኝ መዋጥ ካለብኝም ውጠዋለሁ። ነገር ግን እሱ የሆነ ነገር ሆነሻል። እኔ ያላወቅኩት አንቺ የሆነ ነገር ሆነሻል። የሆነ ምክንያት አለ። ዝም ብለሽ ከመሬት ተነስተሽ እንለያይ አትይም። ምክንያቱም ከዚህ ከሳምንት በፊት ከ15 ቀን በፊት ስትነግሪኝ የነበረው ተስፋ፣ ከኔ ጋር ስታስቢ የነበረው ሀሳብ፣ ስንገነባው የነበረው ህይወት አለ። በአንዴ እንደዚህ ከመሬት ተነስቶ ሊፈርስበት የሚችል ምንም አይነት ምክንያት የለም። የሆነ ምክንያት ስላለ ነው። ውድ ቤተሰቦቻችን ጊዜ ስጣት ለምትሉኝ ደግሞ እናንተም በኮመንት ጊዜ ስጣት በውስጥም እያላችሁ ነበር። ግን እኔ በመሀል ቤት የተጎዳው ለምን ያስታውቃል ሰው ያለበት ሄደው ሲያጡት እንጂ
እና ውድ ቤተሰቦቻችን በጣም አመሰግናለሁ። በጣም ወዳችኋለሁ። ሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ድፋት ተሸነፍኩ አዝኜ ጭንቄ ካልተፈታ እምባዬ ሞቼ ላኑራችሁ ተዳዬ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ እየጠበኩሽ ነው እያየው መንገዶን ባንቺ ትንፋሽ ነበር የምርሳው ብርዱን ክረምት ሆኖብኛል በናፍቆትሽ በጋው መቼ ቀን ነው መተሽ ለኛስ የሚነጋው አትመጪሞይ ናፍቆት አይደለይ ለብቻዬ እየከፋኝ እስከ መች ልቆይ በትዝታሽ ያላንቺማ ያሳለፍነው እንደ ልርሳሽ